Hilal jedhi isheen immoo Oromoodha afaan Amaariffaan ሚዩት አድርጊኝ ቆሻቆሻ ከኔ ጋር ነው እና ላስረዳችሁ ያለችው እሷ እዛ ቦታ ላይ 9 ወር ቆይታ ነበር ማለት ነው። አሁን እኔ ጋር ያለች ልጅ እና ለ9 ወር እዛ ሲያግቷት እዛ ይሄ ሸራ ምናምን አሁን እዚህ ቪዲዮ ማለት ተስፍሽ ለፈንትሽ ደውልለት ዱባይ ላለው በኋላ ስትወጣ እሺ ቦታ ላይ አይደለም ለየብቻ ነው። እዚህ ጋር ብዙ አመት እዚህ ጋር ያገለገሉ ኦሮሞዎች አሉ እና ይሄን ነገር እዚህ ጋር እሷን የሚያገኙ ከሆነ ወደ ዘር ያዞራሉ፣ ብዙ ነገር ይፈጠራል። በብዛት ከኛ ይበልጣሉ በሚል ተክላይ ብዙ ጊዜ በአማርኛ ያወራል። እኔ ደግሞ ቋንቋ ያው መስማት ነው የምችለው እንጂ አሁንም ማውራት አልችልም አማርኛ ማለት ነው። ከ9 ወር በኋላ ከተክላ ጋር ያገናኛት። እሷ አዲስ አበባ ሰው ቤት ሰራተኛ ነበረች። ልትመጣ ስትል ያገናኛት ሰውዬ የእሷ ወንድም የእሱ ልጆች አግቶባት በዛ ምክንያት እሱ ልጆችን ብሎ ፖሊስ ጣቢያ ሲሄድ በዚህ ምክንያት እሱ ተይዞ እሷን እንዲያስለቅቃት እሷ ደግሞ ከመለቀቋ ከዚህ ከመምጣቷ ከ9 ቀን በፊት ከሀና ጋር አንድ ቦታ ነበሩ እና ተክላይ ሀና ብሎ እንኳን ሌላ ስም ሲጠሩ ሀና እኔ ነኝ እንዳትዪ፣ ሀና ካሉሽም እኔ አይደለም ዝም ነው የምትዩ፣ ስምሽ ሀና እንደሆነ እንዳትናገሪ እያለ ወሄለን በቃ ሌላ ስም ነው እንጂ እንደዚህ ስምሽ ሀና ካሉ ምናልባት ሰው አጠገብሽ ሀና የሚል ስም እንኳን ከጠራ ዞር ብለሽ እንዳታይ ብሎ ያስፈራራታል። ልጄን ስትል ልጅ ከፈለሽ እዚሁም ትወልጃለሽ ይላታል። ከዛ ከሱ ጋር የነበረው ልጅ ደግሞ እቺኛዋ ሄዳ ብትናገርስ ቢል እቺ ጋላ ናት፣ ቋንቋ አታውቅም። ሲቀጥል ደግሞ ቢመቻት እሷ ራሱ ለመግደል አይደል እንደምትፈልገው ምንድን ነው የምታወራቸው አታወራ ብሎ 9 ቀን ምናምን አብረን ተራራበት የነበረው ስሜ ሀና ነው ብትይ በራስሽ ላይ ነው የምትፈርጂው፣ ስምሽ ሀና አይደለም። ሀና ሲሉ አቤት እንዳትዪ ብሎ ለመጣ 3 ቀን ምናምን ሲቀር ደግሞ አለያየን። እሷ ወደዚህ ለመምጣት ደግሞ በነፍስ እንዳለች ማለት ነው እቺኛዋ የመጣችው በህይወት መኖሯን ወደዚህ ለሚመጣ ልጅ ተክላይ ከሷ ጋር አብሮ አድሮ ከመጣችው ልጅ ጋር ማለት ነው አብሯት አድሮ ከዛ እዛ እሷ ጋር ያደረበት ቦታ ላይ ደብተርና እስክሪብቶ አስቀምጦ ሲሄድ በህይወት አለው ብላ ጽፋ የሰው ቦርሳ ውስጥ አስቀምጣ ነው እዛ ከኔ ጋር አድሮ እኔን እዛ ጋር ለሌላ ሰው አስረክቦኝ ለ2 ቀን 3 ቀን ሌሎች ወንዶች እየተፈራረቁብኝ ለ2 ቀን እዛ አሳድሮኝ ከዛም በኋላ ወደዚህ ላኩኝ እና ሀና በህይወት አለች፣ ግን ስምሽ ሀና ነው። ብዙ ሰው አሁን እዛ ቢያያት መጥቶ ላይናገር ይችላል። ምክንያቱም ስሟን ሲጠይቋት ሌላ ስም ነው የምትናገረው እያስፈራሯት እያለች ነው። ኦኬ ንገሪያቸው አንዴ ለእኔ ነገርሽኝን እችን ልጅ ራሱ ለ9 ወር ሞታለች ብለው ሳትሞት ሁሉ የራሷን እንደላከላቸው አይደለም? አዎ ሳትሞት ሞታለች ብሎ ብዙ ነገር በቃ እንደሞተች ነው የምናውቀው። ፎቶ አንስቶ ልኳል። የላከው ደግሞ ሳትሞት ነው እንደሞተች አስመስሎ በነፍስ ያለችዋን ተኝ ብሏት ምናምን እንደዛ ነው ፎቶ ያስነሳት። እንደዛ ነው ያስነሳኝ ያስገድዶኝ ያለች። ኦኬ አንዴ አሁን ከአንቺን የሰማነው እና በኦሮመኛ ይሄንን ታሪክ መናገር ትችላለች ልጅቷ? ለምን ኦሮመኛ የሚሰሙ ስላሉ እነ ተስፋዬም ስላሉ እስቲ መናገር ከቻለች ማለት ሌላ ፌክ እንዳይመስል ማለት ነው። እስቲ ጥሬትና ትናገር አንዴ። ግን መኩ ከይቅርታ ጋር አንድ ጥያቄ አለኝ ለእሷ ማለት ነው። አሁን እች ልጅ ይመስለኛል እሷ አይደለች ያለችው አይደለ? አይ አሚን ያለችው እዚህኛ ጋር ዱባይ ነው። ዱባይ አይደለም እዚህ ሳውዲ ነኝ። ሳውዲ ነች ና በቃ ሳውዲ ናት ያለችው። ቁጥሯም የሳውዲ ነው። እኔ አንዴ ፌክ እንዳይመስል ልጅቷ ራሷ እንድትናገር ስለፈለኩ ከዛ እኔ በውስጥ አወራታለሁ ልጅቷ እና ቦታውን ምናምን እንዳትናገር አደራ። አሜን ነገር ቦታውን ይሄ ምን ይጠቅማል ለሚሉ ሰዎች ነው መመልስላችሁ።
ልጅቱ ሞታለች። ዲኤንኤ ምርመራ ሰው ፈልጋችሁ አምጡና ሬሳውን ይሄ ነው ብለው የሰጧችሁን ሰዎች የምታምኑ ሰዎች በህይወት ያለ ሰው ስምሽን ሀና መሆኑን እራሱ እንዳትናገሪ ተብላ እዛ ውስጥ ቀላቅለዋት ለሁለት ደፍረው ልጅቱን መልሰው ካምፕ አስገብተዋት እናንተ የሰጧችሁን መረጃ ዲኤንኤ ወስዳችሁ መርምሩ ለምትሉን ሰዎች መልስ እንዲሆናችሁ ነው። በህይወት አለች። የነገሩ ተዋናይ ደግሞ ሹምዬ ወይም ደግሞ በቲክታክ ስሙ የገጠር ልጅ እሱ። ይቅርታ አንዴ ላውራችሁ እና ከዛ ልወጣ፣ እዚህ ስራ ላይ ስለሆንኩኝ ነው። ይሄ የገጠር ልጅ የሚባለው ልጅ ደግሞ የሚያውቀው ነገር አለ። ምክንያቱም እሷ እዛ ጋር እቺ ሀና ከእሷ ጋር ያወራችው ነገር አለ። የበሉኝ ይሄ ሳይሆን አብረኝ የመጡ ልጆች ናቸው። ከሀና ጋር መግባባት አይችሉም። እቺ ኦሮምኛ እሷ የምትናገረው ስለምሰማ ነው እንጂ ከሀና ጋር እንኳን አናወራም አለች። አብረን ብቻችንን ጥለው ዞር በሚለው አጋጣሚ እንኳን አናወራም። ግን ስታለቅስ ቁጭ ብላ ልጄ የበሉኝ እነሱ ሳይሆን አብረው የወጣው ሰዎች ናቸው ብላ ነው የምታለቅሰው። እስቲ እህታችን አሜን የምትቸኩ ከሆነ አንድ ጥያቄ እንጠይቅሽ። እዛ 9 ቀን አብረው ሲያድሩ ምን እያደረጓት ነበር? ግን ብዙ ጥያቄ አጠይቃት ተስፍሽ። በጣም ዲቴል የሆነ ነገር እንድታወራ አንፈልግም። ምክንያቱም እኛ በውስጥ አሁን ዞሮ በነፍስ መኖሯን ነው የምንፈልገው እኮ እኛ አይደለ? እዛ ጥያቄዎቹ ወደዛ እንዳያመሩ ወደ አስቀርተዋት እዛ እነሱ እንደፈለጉ እያደረጓት እንደነበረ ያለውን ነገር 9 ቀን ቆየች ማለት እኮ በቃ ከወጡ በኋላ ኦልሬዲ በህይወት አለች ማለት ነው። ይሄ ኦልሬዲ ኖ 9 ቀን እኮ ወደዚች ልጅ ያመጡ እች ልጅ ልትመጣ ሊለቋት እች ልጅ 9 ቀን ሲቀር ነው ሀናን ወደዛ ያመጧት። እሱን እኮ ነው የምልህ። አለች ማለት ነው። ከዛ ፊት ረጅም ጊዜ ነው